ነገሩ ለሰሚው ግራ ነው። በአውሮፓ ታላላቅ መዲናዎች የሚገኙ የምርምር ተቋማት ጉንዳኖችን ተርበዋል። ተመራማሪ ነን ባዮችም በጉንዳኖች ፍቅር ተለክፈዋል። በዓለማችን በቀዳሚነት ከሚዘወረው ከሰዎች ሕገወጥ ዝውውር ቀጥሎ እንደ አልማዝና ወርቅ የመሳሰሉ በርካታ ውድ ማዕድናት በሕገወጥ መንገድ ይዘዋወራሉ። ከማዕድናት ውጭም ለቁጥር የሚታክቱ የእንስሳት ሕገወጥ ዝውውሮች ይደረጋሉ። የአውራሪስ ቀንድን ጨምሮ የእንስሳት አካላት ንግድም በጥቁር ገበያ በርካታ ሚሊዮን ዶላሮች የሚንቀሳቀስበት ነው። ይባሳልና እንደሚባለው የሕገወጥ ዝውውር አሁን ላይ ወደ ጉንዳኖች መዞሩ አጃይብ አስብሏል። አፈር እየተማሰና ጢሻ እየተነቀለ ጉንዳኖችን በተለይ ደግሞ የአፍሪካ ጉንዳኖችን ማደን ከተጀመረ ከራርሟል። በተለይ የኬንያ ጉንዳኖች ተፈላጊነታቸው አግራሞትን አጭሯል። አንዱ የኬንያ ጉንዳን በትንሹ 26000 ብር ይሸጣል። የንግሥቷ ዋጋ ደግሞ ከዛም ከፍ ይላል። ሀብቷ እየተሳደደባት ያለችው ኬንያም ጉዳዩ ራስ መታት ሆኖባታል። ረብጣ ሚሊዮን ዶላሮችን እየከፈሉ ጉንዳኖችን ወደ አውሮፓ የሚያሻግሩት የምርምር ተቋማት እነማን ናቸው? የኬንያ ጉንዳኖችስ በተለየ መልኩ ለምን ተፈለጉ? No, not gold or drug smuggling. We will tell you about ant smuggling. Yes, people are trafficking ants now, mainly in East Africa. Kenya has nabbed 4 ant gang smugglers. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በከፍተኛ ሁኔታ እየታደኑ ስላሉትና የበርካታ ምርምሮች ሰለባ ስለሆኑት የአፍሪካ ጉንዳኖች እናወጋችኋለን። ከወደ ኬንያ በሕገወጥ የሀብት ዝውውር ወንጀል ተሰማርተው የተገኙ 4 ሰዎች በቁጥጥር ስር መዋላቸውን ሰምተናል። እነዚህ ሕገወጥ አዘዋዋሪዎች ሁለቱ የቤልጅየም አንዱ የቪየትናም ዜጎች ሲሆኑ ሌላኛው ደግሞ የኬንያ ዜጋ ናቸው። እነዚህ ሕገወጥ አዘዋዋሪዎች በተለያዩ ጊዜያት 2 ጊዜ ሕገወጥ ተግባር ላይ ተሰማርተው እንደነበር የሚያውቁት የኬንያ የሕግ አካላትም የክትትል መረባቸውን ቀድመው ያደሩባቸው በመሆኑ አራቱንም በአስፈላጊው ጊዜ በቁጥጥር ስር አውለዋቸዋል። ኬንያ ላለፉት በርካታ አስርተ ዓመታት በሕገወጥ የእንስሳትና የእንስሳት አካላት ዝውውር መከራዋን ስታይ ቆይታለች። ሕገወጥ አዘዋዋሪዎች የዝሆን ጥርስ፣ የአውራሪስ ቀንድና መሰል የዱር እንስሳትን በአደን ወይም በአነስተኛ ዋጋ እጃቸው በማስገባትና በሕገወጥ መንገድ ከሀገር በማስወጣት በአውሮፓ በእስያና በአሜሪካ ገበያዎች በሚሊዮን ዶላሮች ይሸጧቸዋል። This illicit industry, valued at billions of dollars annually, ranks among the most lucrative criminal enterprises worldwide. እነዚህ ሕገወጥ አዘዋዋሪዎች ለወትሮ በመጠናቸው ከፍ ያሉ እንስሳትና የእንስሳት አካላት ላይ ያተኩረው የቆዩ ሲሆን በቅርቡ ግን ወደ ትናንሾቹ ነፍሳትና እንስሳቶችን መሸጋገራቸው ተሰምቷል። በቱሪስት ቪዛ ወደ ኬንያ የገቡት 2 ቤልጂየማዊ ወጣቶችና አንድ የቪየትናም ዜጋ እንዲሁም እዛ የነበረ አንድ ኬንያዊ በቁጥጥር ስር ውለው ፍርድ ቤት የቀረቡ ሲሆን በሕገወጥ መንገድ በርካታ ጉንዳኖችን ከኬንያ ለማስወጣት እየተዘጋጁ በነበሩበት ወቅት መያዛቸው ይፋ ተደርጓል። 4ቱ ሕገወጥ አዘዋዋሪዎች የተያዙት በናይሮቢ ሲሆን ቤልጂየማውያኑ በኬንያ ብቻ 5000 ጉንዳኖችን በዕቃ ውስጥ በጥንቃቄ አሻግረው ከሀገር ይዘው ለመውጣት ዝግጅታቸውን ጨርሰው በረራቸውን እየተጠባበቁ ነበር። የቪየትናሙ ዜጋና ኬንያዊው ደግሞ ከ400 በላይ ጉንዳኖችን ለማጓጓዝ በሚያስችል ሁኔታ በቤታቸው ሆነው እያዘጋጁ በነበረበት ወቅት ነው በቁጥጥር ስር የዋሉት። በተለይ ቤልጂየማውያኑ 5000 ጉንዳኖችን መርፌ በሚወጋበት በስሪንጅ ውስጥ ከተዋቸው ከኤክስሬ ፍተሻ ለመሸሸግም በፎም ሸፍነዋቸው ፍተሻውን ለማለፍ ቢሞክሩም ሳይሳካላቸው ቀርቷል። በወቅቱ 2ቱ ሰዎች በእጅጉ መጨነቃቸውና መጠበባቸው በራሱ ከጉንዳኖቹ ሊያገኙት የነበረው ገንዘብ ምን ያህል ከፍተኛ እንደነበር የሚያረጋግጥ ነው። በሕገ ወጥ የጉንዳን ዝውውር ተከሰው ፍርድ ቤት የቀረቡት ቤልጂየማውያኑ ባለማወቅና በድንቁርና የፈጸሙት ስህተት እንጂ
ሆን ብለው ሕግ የጣሱ ወንጀለኞች አለመሆናቸውን ለፍርድ ቤቱ የገለጹ ሲሆን የኬንያ ባለስልጣናት ግን ጉዳዩን እንደዋዛ በቀላሉ እንደማይመለከቱት በመግለጽ ተጠርጣሪዎቹ ጊዜ ወስደውና በጥንቃቄ አስበው ጉንዳኖቹን በሕገ ወጥ መንገድ ከሀገር ለማስወጣት ከጫፍ ደርሰው ከጉንዳኖቹ ጋር እጅ ከፍንጅ ከመያዛቸው አንጻር ተግባራቸውን በስህተት ወይም ባለማወቅ ነው የፈጸምነው የሚለው መከራከሪያቸው ተቀባይነት የሌለውና ከተጠያቂነት ለማምለጥ የተጠቀሙበት ማስተባበያ ነው በማለት የልጆቹን መከራከሪያ ውድቅ አድርገዋል። ትላልቅ ጭንቅላት እንዲሁም ሸንቃጣና ረጅም ሰውነት ያላቸው ሚዞኬፋለስ በመባል የሚታወቁት እነዚህ የጉንዳን ዝርያዎች በኬንያ ካሉ ብርቅዬ የነፍሳት ዝርያዎች ውስጥ የተካተቱና ከሀገራት የሚወጡበት አግባብም እንዴትና ለምን የሚለውን ጨምሮ በስርዓተ ደንብ ተቀምጦ የሚገኝ ነው። ጉንዳኖቹን ከኬንያ ማውጣት የፈለገ ማንኛውም አካል በተቀመጠው ስርዓተ ደንብ ብቻ ነው ጉንዳኖቹን ማውጣት የሚችለው ተብሎም ተደንግጓል። የኬንያ የሕግ አካላትም እነዚህን ጉንዳኖች በሕገ ወጥ መንገድ የማዘዋወሩ ተግባር ከቀጠለ የጉንዳኖቹን ዝርያ እንዲመናመን ከማድረጉ በተጨማሪ በከባቢው አየር ላይ የሚያበረክቱትን አስተዋጽኦ በማስቀረት የከባቢ አየር መዛባት እንዲፈጠር ያደርጋል በማለት ገልጸዋል። የሚያስገርመውና በርካቶች ሰምተውት የማያውቁት ደግሞ እነዚህ የጉንዳን ዝርያዎች እዛው ኬንያ ውስጥ ለገበያ መቅረብ ከጀመሩ ዘለግ ያለ ጊዜ መቆጠሩ ነው። አራቱ ሕገወጥ አዘዋዋሪዎች አከማችተዋቸው የተያዙት እነዚህ የጉንዳን ዝርያዎች ከጫካ ውስጥ ያለ ክፍያ ወይም እዚህ ግባ በማይባል ገንዘብ ሊገዙ ቢችሉም ከኬንያ ከወጡ በኋላ ግን ዋጋቸው በእጅጉ ውድ ነው። አንዱ ግዙፍ ጉንዳን በአውሮፓ ከ130 እስከ $220 ወደኛ ሀገር ሲመነዘር ደግሞ በአማካኝ 26000 ብር ያወጣል። ከዚህ አንጻር ልጆቹ ተሳክቶላቸው ጉንዳኖቹን ከሀገር አስወጥተው ቢሆን ኖሮ በትንሹ $1 ሚሊዮን ወይም ከ160 ሚሊዮን ብር በላይ ያገኙበት ነበር። አሁን ላይ በርካታ የዓለማችን የሳይንስ ማህበረሰቦች ወደ አፍሪካ ግዙፍ ጉንዳኖች ትኩረታቸውን ማዞር የጀመሩ ሲሆን በእነዚህ እንስሳት ዙሪያ ፍላጎታቸውም እያደገ ከመጣ ሰነባብቷል። የኬንያ የዱር እንስሳት ጥበቃ ባለስልጣን በዚህ ዙሪያ በሰጡት መግለጫ በኮንትሮባንድ ሊዘዋወሩ ተዘጋጅተው የተያዙት ጉንዳኖች አጠቃላይ ዋጋቸው 1 ሚሊዮን ሽልንግ ወይም $8000 ነው ብለዋል። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ባለስልጣናቱ አክለውም ከአውሮፓ ገበያ አንጻር ልዩነቱ የትየለሌ በመሆኑ በርካቶችን ሊያጓጓ እንደሚችል መገመት ቀላል ነው ብለዋል። በኬንያ ያሉ የተለያዩ የጉንዳን ዝርያዎች በዓለም አቀፉ የብዝሃ ሕይወት ሕገ ደንብ መሠረት ጥበቃ ከሚደረግላቸው ነፍሳቶችና እንስሳቶች መሃል አንደኞቹ ሲሆኑ የእነሱ የሽያጭና የዝውውር ሂደትም ከፍተኛ የሕግ ገደቦች አሉበት። ጉንዳኖቹ ለከባቢ አየር ካላቸው አስተዋጽኦ አንጻር ትልቅ ቦታ የሚሰጣቸው ሲሆን አፈር በማብላላት የእህል ዘር ፈጥኖ እንዲበቅልና እንደ ወፍ ላሉ እንስሳት ምግብ የሚያቀርቡ ከመሆናቸው አንጻር የጉንዳኖቹ የኮንትሮባንድ ጉዳይ በኬንያ እንደ ከባድ ወንጀል እንዲቆጠር አድርጎታል። ድርጊቱ የኬንያን ብዝሃ ሕይወቷን የማስጠበቅ ሉዓላዊ መብቷን ከመጋፋቱ ባሻገር የአካባቢውን ማህበረሰብ እድገት የሚጎዳና የሳይንስ ማህበረሰቡን የጥናትና የምርምር ዕድል የሚያደናቅፍ ከመሆኑ ባሻገር ከነሱ ሊገኝ የሚችለውን የከባቢ አየርና የኢኮኖሚ ጥቅም የሚያስቀር ተግባር ነው ተብሎ ተደንግጓል። ሁለቱ የቤልጂየም ዜጎች በጆሞ ኬንያታ አየር ማረፊያ በኩል አድርገው በሕገ ወጥ መንገድ ይዘዋቸው ለመውጣት የሞከሯቸው 5000ዎቹን ጉንዳኖች መራባት የሚችሉትን ንግስቶቹን ብቻ መሆኑ ደግሞ ጉዳዩን ያከበደው ሲሆን ወጣቶቹም ይህን ተግባር ብቻቸውን ያቀዱት አለመሆኑን በሚገባ የሚያመላክት ነው ተብሏል። እንደ የደን እንስሳ ጥበቃ ባለስልጣኑ መግለጫ ከሆነ በኬንያ ያሉ የብርቅዬ ብዝሃ ሕይወቶች ዝውውር ሀገሪቷ የሚገባትን ድርሻ ማግኘት ያለባት ከመሆኑ አንጻር እነዚህን የመሰሉ ብዝሃ ሕይወቶችን በሕገወጥ መንገድ ከሀገር ለማስወጣት መሞከር በኬንያ ሕግ እንደ ወንጀል ይቆጠራል።
ፍርድ ቤት ቀርበው የተናገሩት ቤልጂየማውያኑ ጉንዳኖቹን ወደ ቻይናና ወደ አውሮፓ ለመውሰድ አስበው እንደነበር ጠቅሰው ይቅርታ ጠይቀዋል። ይሁንና ጉዳያቸውን እያየ ያለው ችሎት ወንጀለኞቹ የፍርድ ሂደቱ እስኪጠናቀቅ በማረፊያ ቤት እንዲቆዩና የፍርድ ሂደቱም እንዲቀጥል ወስኗል። እንደ ጉንዳን ያሉ ጥቃቅን ነፍሳቶችን የሚያጠኑትና ኢንቲሞሎጂስት በመባል የሚታወቁት ባለሙያዎች እንደሚሉት ከሆነ ግዙፎቹ የአፍሪካ ጉንዳኖች ጥቅማቸው አፈር ከማብላላትና የከባቢ አየር ሚዛንን ከመጠበቅ ባለፈ በርካታ ጥቅም ያላቸው ከመሆኑ አንጻር ጉንዳኖቹን ለቤት እንስሳነት ለመጠቀም ነው ሰዎች የሚገዟቸው የሚለውን አስተያየት ውድቅ ያደርጉታል። በተለይ በዓለም ላይ ካሉት ከ100,000 በላይ የሚሆኑ የጉንዳን ዝርያዎች ውስጥ ከፍተኛ ሳይንሳዊ ጥቅም አላቸው ከሚባሉት 3 የጉንዳን ዝርያዎች መካከል አንዱ የሆነውና በኢትዮጵያም እንደሚገኝ የሚታመነው ወይም ሜዞኬፋላስ የሚባለው ግዙፍ የአፍሪካ ጉንዳን ከሚያምረው የሰውነት ቅርጹና ድንቅ ከሆነው የማህበራዊ ሕይወት አኗኗር ዘይቤው በተጨማሪ በርካታ መገለጫዎችና ጥቅሞች እንዳለው ይነገርለታል። ጉንዳኖች ከምድረ ፍጥረታት ሁሉ ከቀደምቶቹ ተርታ እንደሚመደቡ ይታወቃል። በማህበረሰባዊ አወቃቀርም ሆነ በሌሎች ስርዓቶቻቸው ከሰው ልጅ ቀጥሎ እጅግ የሰለጠኑ በጣም አስቸጋሪ የሆኑ የአየር ሁኔታዎችንና ሌሎች አደጋዎችንም መቋቋም የሚችሉ ፍጥረታት በመሆናቸው ዝርያቸውን አቆይተው እዚህ ደርሰዋል። በአሁኑ ሰዓትም በዓለም ላይ ከትሪሊየን በላይ ጉንዳኖች ሲኖሩ እነዚህ ሁሉ አንድ የሚያደርጓቸው የሚገርሙ ባህሪያትም አሏቸው። ጉንዳኖች በሚኖሩበት ማህበረሰብ ውስጥ በሶስት የሚከፈሉ ሲሆን ወንዱ ወይም ንጉስ፣ ሴቷ ወይም ንግስትና ሰራተኛ ጉንዳን ተብለው ይጠራሉ። ከጉንዳኖች ውስጥ ሰራተኞቹ ጾታ አልባ ሲሆኑ መራባት የሚችሉት ደግሞ ንግስቶቹ ብቻ ናቸው። የተለመደው የጉንዳኖች መራቢያ ወንድና ሴቷ በሚያደርጉት ግንኙነት የሚፈጠረውን እንቁላል በመፈልፈል ሲሆን ከግንኙነቱ በኋላም ወንዱ ይሞታል። ጉንዳኖች ንግስታቸው የመራቢያ አካሏ አቅም ሲያጣ ወይ ደግሞ ስታርጥና ወንድ ጉንዳን በሌለበት ሁኔታ ዘራቸውን ለማስቀጠል 2 ዘዴዎችን ይጠቀማሉ። አንደኛው ካለ ወንድ የተወለደውን እንቁላል በተለየ ሁኔታ በመንከባከብ እንዲፈለፈል ማድረግ ሲሆን፣ ሌላው ደግሞ ያለአንዳች ላብራቶሪ ካረጡት ንግስቶች የተለያየ የአካል ክፍልን በመውሰድ አዲስና መውለድ የምትችል ንግስት እንዲሁም ሌላ ወንድ በመፍጠር ዘራቸውን ያስቀጥላሉ። ይህ የጉንዳኖች ባህሪ የበርካታ ሳይንቲስቶችን ትኩረት በመሳቡ እነዚህ ባህሪያትን ከሌሎች መክሊቶች ጋር የያዙትን ጉንዳኖች እያደኑ ይወስዷቸዋል። ሌላው የጉንዳኑ ችሎታ እንደ ኢጅፕት ላይ ያሉ ተክሎችን በመንከባከብ ምግባቸውን ማዘጋጀት መቻላቸው ነው። ከፈንገስ ጋር በተገናኘ አስገራሚ ባህሪ ያላቸው ሲሆን አንቲባዮቲክ ለመስራት የሚጠቅመው ፈንገስ ኢንፌክሽን ባደረሰባቸው ጊዜ ሙሉ በሙሉ ወደ ፈንገስ የሚቀየሩ መሆናቸው ለሳይንሱ ዓለም ያላቸውን ጥቅም ያጎለዋል። ከነዚህ ሁሉ የጉንዳን ዝርያዎች የሚለየው የአፍሪካው ግዙፍ ጉንዳን ሜዞኬፋሎሳ የሚባለው ነው። ይህን ጉንዳን በእጅጉ ውድና ተፈላጊ የሚያደርጉት በርካታ ባህሪዎች አሉት። ከነዚህ ውስጥ በነጋዴዎችና በፋርማሲውቲካል ኢንዱስትሪው እንዲሁም በግብርና ተመራማሪዎች ዘንድ ተፈላጊ እንዲሆኑ ያደረጋቸው ከተለያዩ የኬሚካል ቅይጦች የሚሰሯቸውና የሚያመነጯቸው ፌርሞን የሚባሉት ንጥሮች ናቸው። ሌሎቹ የጉንዳን ዝርያዎችም እንደ ሁኔታው ሽታቸው የሚለያዩ 3 አይነት ፌርሞኖችን የሚያመነጩ ሲሆን ሽታቸው ግን ያን ያህል ጠንካራ አይደለም። የሜዞኬፋሎሳ ዝርያዎች ግን ከተለያዩ የኬሚካል ቅይጦች ጋር የሚቀመሙ ከ20 በላይ ፌርሞኖች አሏቸው። እያንዳንዱ ፌርሞን ጠንካራና በቀላሉ የሚለይ ሽታ ያለው ሲሆን ጸረ ተባይ፣ ጸረ ፈንገስ፣ ጸረ ቫይረስና ጸረ ባክቴሪያ ባህሪ ስላለው በግብርናውና በፋርማሲውቲካል ኢንዱስትሪው በእጅጉ ተፈላጊ አድርጎታል። በተለያዩ ሁኔታዎች ውስጥ የሚያመነጫቸው የተለያዩ መዓዛ ያላቸው ፈሳሽ መሰል ቆሻሻዎቹን ደግሞ የኮስሞቲክስና የሽቶ አምራች ኢንዱስትሪዎች አጥብቀው የሚፈልጓቸው በመሆኑ ነው ውድ ለሆነው የኮንትሮባንድ ንግድ የተዳረጉት። ውድ የቻናላችን ቤተሰቦች
ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ